ይቅርታ። ማን ፈልገን የደወልከው? አንቺን ነው። እባክሽ ይቅርታ። እኔ እኮ ይቅርታ የሚለውን ቃል ስሰማ ስልክ ተሳስተህ እንዳይሆን ብዬ ነው። ደክሞሽ አያውቅም? ደክሞኛል። ይሄ ቪዲዮ መለቀቁ እኔን የሚያስፈራራኝ መስሎሽ ከታይሽ ተሳስተሻል። እኔ ሳደርገው ነው የጸጸተኝ፣ ግን በዙሪያ ላሉ ሰዎች አስቤ ነው። ቆይ እነዚህ የምትጨነቅላቸው ሰዎች እነማን ናቸው? ሁሉም ወንድሜ፣ አክስቴ፣ አያቴ፣ ብቻ በምን ላስረዳሽ? በዙሪያ ሰው ሲኖርሽ ሳትፈልጊ ፈሪ ትሆኛለሽ። ቤሌን፣ ቆይ ለምንድን ነው እንደዚህ ያደርግሻለሽ? ምን አገባክ? የፈለኩትን እኮ ማድረግ እችላለሁ። ወይስ ቆይ ልትቆጣጠረኝ ነው? አይደለም ቤሌን፣ ግን በቃ እኔ አልቻልኩም። ምን ነው እስካሁን ለምደሃል ነበር እንዴ? አዎ ቤሌን፣ ትክክል ነሽ። በእርግጥ ብዙ ነገር አድርጌያለሁ፣ ግን አሁን ለምን እንደዚህ እንሆናለን? አንተ ነህ እኮ ሁሉ ነገር እንዳደርግ ያደረግኝ። አሁንም በድጋሚ ልንገርህ፣ የኔን አንተ ነገር ካበቃ ቆይቷል። ቤሌን፣ አላበቃም። አሁን የገባ ሁሉም ነገር? እስኪ ንገረኝ፣ የዛኔ እንደዛ ስሰቃየት ነበርክ? ቤሌን፣ በደንብ ታውቂያለሽ። የዛኔ የእኔ እንደዛ መሆን ምክንያት አንቺ ነሽ። አሁን ሁሉም ነገር አልፏል እና እባክህ አምነን ተወኝ። ከዚህ በኋላ የእናንተን ነገር እርሰው፣ የራስን አዲስ ህይወት ጀምር። ያው ማርያም ቢሆን አንተን ብላ ነው እዚህ ያለችው። እና ልንገርህ፣ ጄሪ ላይ ያደረግከውን ነገር ማርያም ላይ እንዳታደርግ አደረህን። በቃ ይሄ ነው መልስሽ? ያ ሁሉ ነገር እንደዚህ እንደ ቀልድ በቃ ማለት ነው? አዎ አቶ አምነን፣ ከዚህ በኋላ እነዚህ እንቀጥላለን። ቤሌ፣ እኔ እኮ አፈቅርሻለሁ። ምን? ሰላም ሰላም፣ እንድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ስለ ድራማ ነው የምናወራው። ዛሬ ባሮክ የሰማውን ነገር ማመን አቅቶታል ማለት ነው። እንግዲህ ካሁን በፊት እሱም ሆነ ማሪያ እንግዲህ ቤሌንን ፍቅረኛ አለሽ እያሉ ማስጨነቃቸውን ተያይዘውት ነበረ። እንዳያችሁት ሁላችንም እንደተመለከት ነው። እሱም ሆነ ማሪያ እንግዲህ ይችሊ ፍቅረኛ አላት፣ ማንን የምትወደው ከአምነን ጋር ምንድን ነው ያላቸው ነገር ብለው ይህንን ነገር ለማወቅ እንግዲህ በተደጋጋሚ ጊዜ ሁለቱም በየራሳቸው መንገድ ለማወቅ ሞክረው ነበረ። ዛሬ ደግሞ ደስ የሚል ነገር ሰምተናል ማለት ነው። እሱ ምንድነው እንግዲህ ባሮክና ቤሌን ሲጫወቱበት ከነበሩበት ቦታ ወደ ላይ በሚመጡበት ሰዓት ደግሞ አምነን ቤሌንን እየጠበቃት ስለነበረ ይዟታል ማለት ነው። ቤሌን ምን እያደረግሽ ነው ያለሽው? እየሄድሽበት ያለው መንገድ በጣም ነው የሚያስጠላው። ቆይ አላሳዝንሽም እንዴ? እስከ መቼ ነው እንደዚህ የምንቆየው? ይላታል ማለት ነው። የምንቆየውማ ከዚህ በኋላ እንደዚህ ነው መቀጠል ያለበት። አምነን ይሄንን ነገር አምነህ መቀበል አለበት። ደግሞ እኮ አንተን አይደል እንደ የጀመርከው። ስለዚህ እባክህን አምነህ ተቀበል። በቃ ከዚህ በኋላ ምንም እንድትለኝ አልፈልግም። ስለዚህ አምነህ መቀበል አለብህ ትለዋለች ማለት ነው። አምነንም እንዴት አድርጌ ነው መቀበል የምችለው እንዴ? እንደዚህ እኮ እንደሆነ ያደረከኝ አንተ ነህ አምነን። ከአሁን በፊት ከጄሪ ጋር አብራችሁ ሆናችሁ እንደዚህ ነበር እያልከኝ የነበረው። አሁን ደግሞ ማርያ አንተን ትፈልጋለች። አንድ ነገር ልንገርህ ሊሆኑ ማርያንም እንደ ጄሪ እንዳትጎዳት። ስለዚህ እሷም አንተን ብላ ስለሆነ እዚህ ያለችው እሷን ተንከባከባት፣ ለእኔ አታስብ ትለዋለች ማለት ነው። እንግዲህ ይህን እየተባባሉ እያሉ ድምጻቸው በጣም ከረር እያለ ስለነበረ ባሮክ ከታች ሲመጣ እየሰማቸው ነበረ ማለት ነው። እሱም እንግዲህ ለወሬ ያለውን ነገር ስለምታውቁና እዛ ቤት ያለውን ነገር እያንዳንዱ ነገሮችን በሙሉ ማወቅ ስለሚፈልግ እንዴ ይሄ ነገርማ መስማት ያለብኝ ነገር ይመስለኛል በማለት ወደ ደረጃው በመውጣት እንግዲህ አምነንና ቤሌን የሚሉትን ነገር እየሰማ ነበረ ማለት ነው። አምነን ቤሌን እንዴት እንደዚህ ትያለሽ? እኔ አንቺን አጥቼ መኖር አልችልም ቤሌን፣ በጣም እኮ ነው ማፈቅርሽ ብሎ እንግዲህ አምነንም ሆነ ቤሌን ያልነገሩትን ሚስጥር ጆሮ ላይ ፍንድት አድርገውለታል ማለት ነው። ይህንን መስማት ነበር ያቃተው ማለት ነው።
ራሱን መቆጣጠር አቅቶት ምን ብሎ ነበር የጮኸው? እንደዚህ ሲል ራሱ በእርግጠኝነት ቤሌንም ሆነ አምነን ይሰሙታል ብዬ አስባለሁ። በአሁን ሰዓት ቤሌን አምነንን ማርያ ትወዳለች፣ እከሊት ትወዳለች እያለች ማውራቱን ትታ ከአምነን ጎን ነው መሆን ያለባት። ምክንያቱም አምነን በአሁን ሰዓት በጣም ለራሱ ሰው የሚያስፈልገው ሰው ነው ማለት ነው። ምክንያቱም በዙሪያው ያሉት ሰዎች ምን አይነት እንደሆኑ ሁላችንም እናውቃለን። ሜርሲ ብትሆን ድርጅቱ እንዲከስር ካሁን በፊት ያላደረገችው ነገር የለም። ማርያ ብትሆን ስለምትወደው ነው። እንዲሁም ደግሞ አባቷ ባለሀብት ስለሆነ በገንዘብ እሱ ማሰር ትፈልጋለች እንጂ እውነተኛ ፍቅር ከሷ ላይ ኖሮ አይደለም ማለት ነው። እንግዲህ ባሮክም ቢሆን ያው ምን ሊያደርግ እንደመጣ ካሁን በፊት ምን እያለ እንደነበረ ያምነን የሆነን ነገር በሙሉ መቀማት እንደሚፈልግ ሁላችንም እናውቃለን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በዚህ ሰዓት ቤሌን ግግም ማለቷን ትታ አምነንን መረዳት አለባት ብዬ አስባለሁኝ። እንግዲህ ይሄንን የምናየው ምን አይነት መልስ ትመልስለታለች የሚለውን ነገር በቀጣይ የምናየው ነው የሚሆነው። በእርግጠኝነት እሷም ተወደዋለች። ምክንያቱም እሱ ከማንም ጋር እንግዲህ ሲቀራረብ አትወድም ማለት ነው። በእርግጥ አምነንም በአሁኑ ሰዓት በጣም አጥፍቷል። ምክንያቱም በፊት ባለትዳር ሆኖ እንኳን ከጄሪ ጋር በሚኖርበት ሰዓት ቤሌንን ይሄን ያህል አልተዋትም ማለት ነው። በጣም ነበረ ጊዜ የሚሰጣት። አሁን ግን ከሜርሲ ይቺ ልጅ ከመጣሽ በኋላ በጣም ማርያ ከመጣሽ በኋላ ጊዜውን በሙሉ ለማርያ ነው የሚሰጠው። በጣም ነው ያችኛውን ቢዚ የምታደርገው። እሱን ለመያዝ የማታደርገው ጥረት የለም። ይሄ ነገር ነው እንግዲህ ቤሌንን እስከ መቼ ድረስ ነው የሰው ሰው የምከተለው? እስከ መቼ ድረስ ነው ይህን ነገር የምታገሰው? በቃ ከዚህ በኋላ እኔም የራሴን ህይወት መጀመር አለብኝ። እስከ መቼ ድረስ ነው የሚጎዳኝ? በማለት ተስፋ ያስቆረጣት ማለት ነው። እንግዲህ ከዚህ በኋላስ እውነት አምነን እና ቤሌን አብረው ይሆናሉ ወይስ ምን ይፈጠራል? ሁላችሁም እንግዲህ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቤሌን እስከ ማጋ ብትሆን ይሻላል? ከባሮክ ጋር ወይስ ከአምነን ጋር? በሌላ በኩል ካታሊና እንግዲህ አምነንን ትረዳዋለች ወይስ ትጎዳዋለች የሚለውን ነገር አብረን የምናየው ነው የሚሆነው። እንዳያችሁት አምነን የሆነ ክላስ ውስጥ ቁጭ ብሎ ባለበት ሰዓት ነበረ ወደ ስልኩ ሜሴጅ የገባው። ሜሴጁንም ሲመለከት እንግዲህ እሱ ካሁን በፊት ሜሌክን ሲገል የነበረው ቪዲዮ ነበረ። አምነንም ይሄንን ካየ በኋላ በጣም በማዘን ይሄንን የተረገመ ቪዲዮ ደግሞ ማን የላከልኝ በማለት በጣም አዝኖ ተመልክተናል። ቆያለታ ስገለው ሰው አይቶኛል ማለት ነው። ማን ነው እሱ ብሎ እንግዲህ በጣም ተጠራጥሮ ነበረ ማለት ነው። ብዙ ነገር እያሰበ ነበረ። ነገር ግን አምነን ቶሎ ማስታወስ ይችል ነው። ምክንያቱም ካሁን በፊት ካታሊና ብለዋለች ከዚህ በኋላ እንደምንገናኝ ተስፋ አደርጋለሁ፣ ቅጠሉንም ስትበጥስ አይቻለሁ ብላ እንግዲህ ነግረዋለች። እሱ ግን ያኔ ራሱ አላስተዋለም ነበረ። እንግዲህ ቀጥሎ ነበረ ካታሊና ሚሴጅ ያደረገችለት። አቶ አምነን እንዴት ነህ? እንግዲህ የላኩልህን ቪዲዮ እንዳየኸው ተስፋ አደርጋለሁኝ። በስማርትፎን የተቀረጸውና ካሜራው ጥርት ያለ ነው አይደል? ተመቸ ሆይ በማለት እንግዲህ ለአምነን ቮይስ አድርጋለታለች ማለት ነው። አምነንም በጣም በመናደድ አንቺ የተረገምሽ ምንድን ነው ከኔ የምትፈልጊው? ቆይ ለምንድን ነው የማትተዊኝ? ይላታል። አምነን የብዙ ድርጅት ባለቤት፣ በጣም ብዙ ሰው የሚያከብረው፣ በጣም ብዙ ስራ ያለው ባለሀብት እንደዚህ አይነት ነገር አደረገ ማድረግህን ሰው ቢያውቅ ዝም የሚልህ ይመስላል? በጣም ብዙ ሰው ነው የሚታዘብህ። ሊሆኑ አሁን ሶሻል ሚዲያ ላይ ሊለቀው ነው። መጀመሪያ ኮመንት የምታደርግልኝ አንተ እንደምትሆን ተስፋ አደርጋለሁ ትለዋለች። ይኸውልሽ ካታሊና እኔ ይህንን ነገር ገና ሳደርገው ነው የተጸጸትኩት። አሁን አንቺ ስለለቀቅሽው ምንም የሚፈጠር ነገር የለም። ደስ ያለሽን ማድረግ ትችያለሽ። እንደዚህ እያልሽ ተስፈራሪ ፈለገሽ ነው ይላታል። እሷም ለዚህ ቃልህ በኋላ ይቅርታ እንደምትጠይቀኝ ተስፋ አደርጋለሁ። የፈለግሽውን ነገር አድርጊ እኮ አልኩሽ በማለት ስልኩን ይዘጋባትና
ትንሽ ቆየት ብሎ ካሰበ በኋላ ይቺ ልጅ ከእውነትም ቪዲዮ ልትለቀው ትችላለች። ቪዲዮ ከተለቀቀ ደግሞ የበለጠ በጣም ብዙ ነገር ይበላሻል። አያቴ ሴማን ለማን ትቼ ትሄዳለሁ? በቤት ውስጥ ወንድሜና አክስቶቼን ለማን ትቻቸው ሄዳለሁ? ሜርሲም ሆነ ቤሌን እንግዲህ እኔ ነው ያለኋቸው በማለት በጣም ብዙ ነገር ካሰበ በኋላ እንግዲህ መልሶ ደውሎላታል። ይኸውልሽ ካታሌና ደክሞሽ አያውቅም? በጣም ደክሞኛል። እኔ ደግሞ አሁን በዙሪያዬ በጣም ብዙ ሰው ያለኝ ሰው ነኝ። ቤተሰቦቼን አስፈልጋቸዋለሁ። ይሄን ነገር ማንም ሰው እንዲያውቅ አልፈልግም። እባክሽን እንዳታ ቆይ አንተ ቤተሰቦቼ እያልክ የምትጨነቅላቸው ሰዎች እነማን ናቸው? ወንድሜ፣ አያቴ፣ አክስቶቼ ብዙ ናቸው። ስለዚህ ሰው በዙሪያሽ ሲኖር ፈሪ ትሆኛለሽ፣ ለሰው ማሰብ ትጀምሪያለሽ እና እባክሽን ተረጂ በማለት እንግዲህ እሷን እየተማጸናት ማን ልበል ስትለው አምነን ነኝ። አይ እኔ እኮ እንዴት አቶ አምነን ደውሎ ለመነኝ ብዬ ነው እኔ በቃ ተረጂ ሲላት እሷም እንግዲህ እንደምትደውል አቅ ነበረ በማለት አውርተዋለች ማለት ነው። ካታሊና እንግዲህ እንዳያችሁት እናምነን ቤት የሚካሄደውን ነገር አንድ ባንድ በካሜራ ትከታተላለች ማለት ነው። ሁሉንም ነገር ወንድምየው ምን እንደሚያደርግ፣ ግቢ ውስጥ ምን እያደረገ እንደሆነ፣ ምን እንደሚናገር፣ አምነን በዚህ ልጅ ሞት ተጨንቆ መሬት ላይ ተቀምጦ በጣም ራሱን ሲያጨናንቅ ሁሉን ነገር ተመልክታለች። ካታሊና እንግዲህ ከዚህ በኋላ አምነንን በደንብ ትረዳዋለች ብዬ ተስፋ አድርጋለሁ ማለት ነው። ምክንያቱም አንደኛ የዋህ ነህ ብለዋለች ካሁን በፊት፣ ሁለተኛ ደግሞ ወንድሙ የሚያሰራበትን ሴራ በደንብ ስላወቀች ከዚህ በኋላ አምነንን ታግዘዋለች ብዬ አስባለሁ። እንግዲህ በቀጣይ የቤሌንና የአምነንስ ነገር ምን ይሆናል የሚለውን አብረን የምናይ ነው የሚሆነው። በሌላ በኩልም ማሪያ እንዳያችሁት አምነን ትቶኛል፣ ወደ ቤት መሄድ አለብኝ እያለች ለወይዘሮ ሴማ ተናግራ እንግዲህ ወይዘሮ ሴማም ለአምነን ልጄን እንድታስቀይማት አልፈልግም፣ ከማሪያ ጎን እንድትሆን እፈልጋለሁ፣ እሷ አንተን ብላ ነው እዚህ ያለችው በማለት እንግዲህ ወይዘሮ ሴማም አምነንን ጠይቀዋለች። አምነንን ከዚህ በኋላ እንደማይርቃትና ያው ከጎኗ እንደሚሆን ነግሯታል። በእርግጥ በጭራሽ አያፈቅራትም፣ እሷ ዝም ብላ ነው እንጂ። እንግዲህ አንዳንድ ሰዎች እንደዚህ ናቸው፣ የሚወዱትን ሰው ግዴታ የራሳቸው ማድረግ ይፈልጋሉ ማለት ነው። ምንም ያህል ሰውን ብትወዱት ከነሱ ጋር ምንም አይነት ስሜት ካሌለ በቃ መጨረሻው መለያየት እስከሆነ ድረስ አርፎ መቀመጡ ራሱ ትልቅ ነገር ነው ብዬ ነው የማስበው። እና እንግዲህ ወይዘሮ ማርያም በልህና ወይንም ባጓጉል ነገሮች እሱን የራሷ ማድረግ ትፈልጋለች። እንዳያችሁት የሆነ ነገር በተፈጠረ ቁጥርም ለወይዘሮ ሴማ ነው እየሄደች የምትናገረው። ወይዘሮ ሴማንም እንግዲህ አምነን ስለሚያከብራት ሁሌም እሷ ያለችውን ነገር እያደረገ ነው ያለው ማለት ነው። ነገር ግን ልጅቷን አሁንም እህቴ አብሮ አደገ እያላት ነው ያለው። ይህንን እንኳን አይታ እንደማያፈቅራት መረዳት ትችል ነበረ። እንግዲህ በቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ሰላም ሁኑልኝ ባይ